ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። የዛሬ የመልእክታችን ክፍል ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 14 ነው። ይህንን ክፍል በማንበብ እንጀምራለን። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለ። እነሆ አለው አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመጣለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመ። እርሱም እሳቱንና ብለዋውን በእጁ ያዘ። ሁለቱም አብሮ ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለ። እሳቱና እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ሁለቱም አብሮ ሄዱ። ቁጥር 9 እግዚአብሔር ወዳለውም ቦታ ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨቱንም ረበረበ፣ ልጁን ይስሐቅን አስሮ በመሠዊያው በእንጨቱ ላይ አጋደመ። አብርሃምም እጁን ዘረጋ፣ ልጁን ያርድ ዘንድ ብለዋ አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። ወገኖቼ ይህ ክፍል በጣም ግሩም የሆነ የመጽሐፍ ቅዱሳችን ክፍል ነው። እንግዲህ በፍጹም አጣዋለሁ ብላችሁ የማታስቡትን አንድ ውድ ነገር እንደው እግዚአብሔር ቢጠይቃችሁ ምን ታደርጋላችሁ? አንድ በጣም በቃ ላጣው አልፈልግም የምትሉት ነገር ይኖራልና በሕይወቴ ላጣው የማልፈልገው አንድ ያለኝ ነገር ይህ ነው የምትሉትን እንደዛ ብላችሁ የምታስቡትን አንድ ውድ ነገር እግዚአብሔር ቢጠይቃችሁ፣ እግዚአብሔር ቢጠይቀን ምን እናደርጋለን? ለእኔ ስጠኝ ብለን፣ ለእኔ ስጭኝ ብለን ምን እናደርጋለን? ምናልባት አብዛኞቻችን ጌታ ሆይ እታመንሃለሁ እንላለን። ነገር ግን መስዋዕትነትን መክፈል አንፈልግም። መታመን ከመስዋዕትነት ጋር ነው። መስዋዕትነትን መክፈል ያልፈለገ ሰው በእግዚአብሔር መታመን አይችልም። አንዳንድ ጊዜ እግዚአብሔርን ማመን፣ በእግዚአብሔር መታመን መስዋዕትነትን የሚጠይቅ ነገር ነው። ስለዚህ መስዋዕትነት አይነቶች ብዙ ነገር መናገር ይቻላል፣ ግን በዚህ ጊዜ ያንን መዘርዘር የለብንም። ብዙ የመስዋዕትነት አይነቶች አሉ። የጊዜ፣ የገንዘብ፣ ብዙ ነገር የህይወት መስዋዕትነት ጭምር አለ። ያን መስዋዕትነት ሳንከፍል ግን ጌታ ሆይ አምንሃለሁ፣ ጌታ ሆይ እኔ አምንሃለሁ፣ እታመንሃለሁ እንላለን። ምንም መስዋዕትነት በሌለበት ሁኔታ መታመን ቀላል ነገር ነው። ማንም ሊያደርገው የሚችል ነገር ነው። ዘፍጥረት 22 አብርሃም ይስሐቅን ስለማጣቱ የምናገር ክፍል አይደለም። ይስሐቅን እንደው አጠቃላይ ነገሩን ስንመለከት እግዚአብሔር እንደው ሊወስደው አይደለም፣ ይልቁንም
አብርሃም ከእግዚአብሔር ስጦታዎች ይልቅ ራሱን እግዚአብሔርን አብልጦ እንደሚወድና እንደሚታመን ማረጋገጫ የሚሰጥበት ክፍል ነው። ይሄ ክፍል እግዚአብሔር በእውነት ማረጋገጫ የሚሰጥበት ክፍል ነው እና ይህ ምዕራፍ ብዙ ክርስቲያኖች፣ ብዙ አማኞች እኛ የምንታገልበት እውነት ነው። ይሄ የምንታገልበትን እውነት ይነግረናል። የእግዚአብሔር ታላላቅ ፈተናዎች ብዙውን ጊዜ የሚመጡት ከታላላቆች በረከቶች በኋላ ነው እና ከፈተና በኋላ ፈተና አይደለም፣ ብዙ ጊዜ ከትልቅ በረከቶች በኋላ ነው። ምክንያቱም የአብርሃምን ሕይወት ብትመለከቱ አብርሃም ለረጅም ጊዜ ሲጠብቅ ነበር፣ ሲጸልይ ነበር ልጅ ለማግኘት። ከዛ ልጅ ካገኘ በኋላ አብርሃም ልጁ በቤቱ መኖር ከጀመረ በኋላ ይስሐቅን ካገኘ በኋላ አሁን ሕይወቴ ሙሉ ሆናለች ብሎ ያስብ ነበር ማለት ነው። እግዚአብሔር ግን አሁን የፈተናው ጅማሬ ነው የሚለው ይመስላል። አንተ ሕይወቴ ሙሉ ሆናለች ትላለህ አይደለም? ግን አሁን ፈተናው የሚጀምርበት ሰዓት ነው። ስለዚህ የእግዚአብሔር ታላላቅ ፈተናዎች ብዙ ጊዜ የሚመጡት ከታላላቅ በረከቶች በኋላ ነው እና በእውነት ዘፍጥረትን አትሊስት ከምዕራፍ 12 እንኳን ጀምረን ስንመለከት እንደ ምዕራፍ 12 ላይ እግዚአብሔር አብርሃምን እንደጠራው የምናገር ክፍል ነው። መጀመሪያ እንደጠራው ምዕራፍ 15 ደግሞ ስትመለከቱ እግዚአብሔር ለአብርሃም ልጅ እንደሚሰጠው ተስፋ ሰጥቶታል። የተስፋ ቃል የገባለት መጀመሪያ የተስፋ ቃል የሰጠውን ክፍል እንመለከታለን። ምዕራፍ 15 ላይ ዘፍጥረት 17 ላይ ያንን ቃል ኪዳኑን እንደገና አጸናለት፣ እንደገና እንዳይጠራጠር እንደገና ያጸናለት እንደሆነ ቃል ኪዳኑን እንመለከታለን። ከዛ ዘፍጥረት 21 ላይ ነው ይስሐቅ የተወለደው። ዘፍጥረት ምዕራፍ 21 ላይ ይስሐቅ ተወለደ። ከዛ አሁን በምዕራፍ 22 ላይ ነው እንግዲህ በዚህ ዛሬ በምንነጋገርበት ምዕራፍ አብርሃምን እግዚአብሔር የፈተነው። ስለዚህ አብርሃም ይስሐቅን ለማግኘት 25 ዓመታት በትዕግስት ጠይቋል። 25 ዓመታት ጠብቋል። እንግዲህ ይስሐቅ ማለት ለአብርሃም ብዙ ነገር ነው፣ አንድ ነገር ብቻ አይደለም። ይስሐቅ ማለት በእውነት ይስሐቅ ማለት ለአብርሃም የተስፋው ልጅ ነው። የረጅም ጊዜ የተስፋው ልጅ ነው። የቃል ኪዳኑ ወራሽ ነው ይስሐቅ ማለት ለአብርሃም። የአብርሃምን ስም መቀጠያ፣ የአብርሃም ስም የሚቀጥልበት ነው። የእግዚአብሔር የተስፋ ቃል ፍጻሜ ነው ይስሐቅ ማለት ለአብርሃም። በቃ አብርሃም አለኝ ብሎ የሚለው ልጁ ነው ማለት ነው። አሁን ግን እግዚአብሔር አብርሃምን አንድ የተስፋ ልጁን መልሶ ለእኔ ስጠኝ ብሎ ይጠይቀዋል። ለእኔ ስጠኝ ብሎ ይህ ማለት እንግዲህ መስዋዕት መሰዋት፣ ልጅ መሰዋት። ይሄ በብሉይ ኪዳንም በአንዳንድ እምነቶች ጣዖት አምልኮዎች የህፃናት መስዋዕት ይህንን የሚመስል አይደለም፣ ከዚህ የተለየ ነው። የህፃናት መስዋዕት አለ። ህፃናትን መስዋዕት ያደርጋሉ፣ ይሰዋሉ። የጣዖት አምልኮ እግዚአብሔር ግን ይህን የህፃናትን መስዋዕት ይጸየፋል። ዘዳግም 12:31 ብትመለከቱ እግዚአብሔር ይጸየፋል ነው ማለት ይጸየፋል እግዚአብሔር። ይህ የአብርሃም የእምነት ፈተና ነው እንጂ ለኃጢአት የቀረበ ጥሪ አይደለም። ብዙዎች ለኃጢአት መስዋዕት ህፃናትን የሚያቀርቡ ስላሉ ማለት ነው። ከዚህ የተለየ ነው። ይህ ከዚህ እጅግ በጣም የተለየ ነው። ይህ የአብርሃም የእምነት ፈተና ነው እንጂ ለኃጢአት የቀረበ አይደለም። ስለዚህ እግዚአብሔር እምነታችን የሚፈትነው እኛን ለማጥፋት ሳይሆን የእኛን መታመንና የእርሱን አቅራብነት ፕሮቪዥን ለመግለጥ። እግዚአብሔር እምነታችንን የሚፈትነው እኛን ለማጥፋት አይደለም፣ የእኛን መታመንና የእርሱን አቅራብነት የእርሱን ፕሮቪዥን ለማሳየት ነው። ይህን ለመግለጥ ነው። እግዚአብሔር ህዝቡን ወይም ልጆቹን የሚፈትነው እንዴት ነው? ወይም ደግሞ ለምንድን ነው? እንዴት ነው ወይም ለምንድን ነው? የመጀመሪያው አንደኛ ነጥብ እግዚአብሔር ከሁሉ ነገር በላይ አብልጠን የምናከብረውን የምንወደውን ነገር ስጠኝ በማለት ይፈትነናል። ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 2 ባለው ክፍል ይህንን ነው የሚናገረው። እግዚአብሔር ከሁሉ ነገር በላይ አብልጠን የምናከብረውን
አብልጠን የምንወደውን ነገር ስጠኝ በማለት ይፈትነናል። ዘፍጥረት 22:1-2 ባለው ክፍል ላይ ይህንን እናገኛለን። የምትወደውን አንድ ልጅን ይስሐቅን ይዘህ ወደዛ ተራራ እንዲወጣ ነው። የምትወደውን ይላል አንድ ልጅህን ይስሐቅን ይዘህ። እግዚአብሔር የተጠቀመባቸውን ቃላት በእውነት በዛ ክፍል ላይ ልብ ብትሉ ልጅህን የሚል ቃል አለ፣ አንድ ልጅህን የሚል አለ፣ የምትወደውን የሚሉ ቃላቶች አሉ። እግዚአብሔር የተጠቀመባቸው ቃላቶች ናቸው። ልጅህን፣ አንድ ልጅህን፣ የምትወደውን መልከቱ። እግዚአብሔር ከሁሉ በላይ አብልጠን የምናከብረው ነው የምንወደውን ነገር ስጠኝ የሚለው እንጂ ዝም ብሎ ተራ ነገር ስጡኝ አይልም። እግዚአብሔር ሆን ብሎ የአብርሃምን ልብ የሚነካ ንግግር ሲያደርግ ነው እንግዲህ በዚህ ክፍል የምንመለከተው። ፈተናው እግዚአብሔር ያው ምንም ስለማያውቅ አይደለም፣ መረጃ ስለሌለው የሆነ ነገር አይደለም። እርሱ አስቀድሞም ያውቃል እግዚአብሔር ሁሉም ነገር። ፈተና እኛ የልባችን ሁኔታ እንድናይ የማድረግ አቅም አለው። የልባችን ሁኔታ ምን ይመስላል፣ በእግዚአብሔር ይታመናል ወይ አልታመንም ወይ የሚለውን ነገር እንድናይ የማድረግ አቅም አለው ፈተና። ይስሐቅ ለአብርሃም ብዙ ነገሩ ነው። ደህንነቱ፣ ሴኩሪቲው፣ መታወቂያው፣ አይደንቲቲ፣ ተስፋው እና ጣዖቱ እንኳን የመሆን ዝንባሌ አለው። በመጨረሻ በሽምግልና ያገኘው ልጁ ስለሆነ እግዚአብሔር ካልጠበቀው ጣዖቱ የመሆን ዝንባሌ እንኳን አለው ይስሐቅ ለአብርሃም። እንግዲህ እግዚአብሔር ጣዖታትን ያጋልጣቸዋል እንጂ ከነርሱ ጋር ያው እግዚአብሔር የሚወዳደር አምላክ አይደለም። አንዳንዴ ለእምነታችን ትልቁ ስጋት ክፉ ነገሮች አይደሉም ወገኖች። ለእምነታችን ስጋት የሚሆኑ ነገሮች ክፉ ነገሮች አይደሉም፣ የምንጠላቸው ነገሮች አይደሉም። የእግዚአብሔርን ቦታ የሚተኩ መልካም የምንላቸው ነገሮች ጥሩ ነገሮች ናቸው። ብዙ ጊዜ መልካም ስጦታዎች እግዚአብሔር የሰጠን አለን የምንላቸው የምንወዳቸው የምናከብራቸው በጣም በቃ እንቁ አድርገን ያየናቸው ነገሮች ብዙ ጊዜ የእምነታችን ስጋት የእምነታችን ፈተናዎች ናቸው። ትልቅ ስጋቶች ናቸው። ብዙዎቻችን እንኳን ስንጸልይ እንዲህ ብለን እንጸልያለን፣ ጌታ ሆይ አንተ ሁሉን ትችላለህ፣ እባክህ ሕይወቴን ተረከብ እንላለን። እንዘምራለንም አንዳንዴ እንደዛ እያልን ሕይወቴን ተረከብ፣ ሕይወቴን ውሰድ ብለን እንዘምራለን። ግን ደግሞ እባክህን ምቾቴን አትንካብኝ፣ ምቾቴን አትንካብኝ፣ ገንዘቤን አትንካብኝ፣ እቅዴን አትንካብኝ፣ ልጆችን አትንካብኝ የምንል ብዙዎች ነው። የእግዚአብሔር ፈተና የሚጀምረው እኛ በቃ ከምንወደው ለመስጠት እንዲህ ከምንልበት ቦታ ላይ እና አብልጠን ከምንወደው ነገር ላይ ነው። ስለዚህ አብልጠን ለምንወደው ነገር አብልጠን ለምናከብረው ነገር ጥንቃቄ ልናደርግ ያስፈልጋል። ከእግዚአብሔር እጅግ በላይ አድርገን ከእግዚአብሔር አልቀን ልናይ አይገባም ወገኖች። ምንም ያህል የምንወደው ቢሆን ምንም ያህል ውድ ነገር ቢሆን ከእግዚአብሔር በላይ ውድ ሊሆንብን አይገባም። የኛ ውድ እግዚአብሔር ነው። ከምንም በላይ አንድ ቁጥር፣ ከምንም በላይ ፕራዮሪቲያችን፣ ከምንም በላይ የመጀመሪያ ያደረገው እግዚአብሔር ሊሆን ይገባል። ያኔ ለእግዚአብሔር የምንከለክለው አይኖርም። እግዚአብሔር እምነታችንን የሚፈትነው እኛን ለማጥፋት ሳይሆን የእኛን መታመንና የእርሱን አቅራብነት ፕሮቪዥን ለመግለጥ ነው። እግዚአብሔር እምነታችንን የሚፈትነው እኛን ለማጥፋት ሳይሆን የእኛን መታመንና የእርሱን አቅራብነት ወይም ፕሮቪዥን ለመግለጥ ነው። እግዚአብሔር ሕዝቡን ወይም ልጆቹን የሚፈትነው እንዴት ነው ወይም ለምንድን ነው? ፈጥነው ይታዘዙን። ሁለተኛ ፈጥነው ይታዘዙ እንደሆነ ለማረጋገጥ ፈጥነው ይታዘዙ እንደሆነ ለማረጋገጥ። እምነት ያለው ሰው ነገሩን ባይረዳም እንኳን ይታዘዛል። ዘፍጥረት ምዕራፍ 22 ከቁጥር 3 እስከ 10 ድረስ ባለው ክፍል ይህንን ነው የምናገኘው። ፈጥኖ መታዘዝ። አብርሃምም ማልዶ ተነሳ ነው የሚለው። የአብርሃምን ምላሽ ተመልክቶ ወዲያው አልዘገየም፣ አልተከራከረም። እግዚአብሔር ጥያቄው በመጣለት ጊዜ አልዘገየም፣ አልተከራከረም፣ የጸሎት ልመና አላቀረበም።
ሳራን ላማክር አላለም። ፈጥኖ ነው የታዘዘው። በቃ ፈጥኖ ነው ምላሽ የሰጠው። ፈጥኖ መታዘዝ እግዚአብሔርን ደስ የሚያሰኝ ነገር ነው። አንዳንድ ጊዜ ጌታ ሆይ እስኪ አስረዳኝ ባክን፣ ይሄ ከእግዚአብሔር ይሁን፣ ይሄ ከሌላ ቦታ ይሁን፣ ከዓለም ይሁን፣ ከራሴ ከስጋዬ ከአእምሮዬ ይሁን እንላለን። በመታዘዝ ፋንታ ያችን ነገር ከማጣት ብለን ነው ሰበብ የምናበዛው እንጂ የእግዚአብሔር ሰዎች አይዘገዩም፣ አይከራከሩም። ላማክር የከሌን ላማክር እንዲህ ላድርግ አይሉም። አብርሃምም እንደዚህ ነው። ልክ ማልዶ ተነሳ፣ አልዘገየም፣ አልተከራከረም፣ የጸሎት ልመና አላቀረበም፣ ሳራን ላማክር አላለም። በቃ ፈጥኖ ታዘዘ። ይህንን ነው እግዚአብሔር ከኛም የሚጠብቀው ዛሬ። በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ዮሴፍን በምንመለከትበት ጊዜ ዮሴፍ ሚስቱ ማርያም ማለትም እጮኛው ማርያም ነፍሰ ጡር ሆና ተገኘችና በዛ ወቅት በእውነት እሱ ጻድቅ ስለነበረ ሊያሳፍራት አልፈለገም ነበርና በኋላ እግዚአብሔር መልአኩን ልኮ ተናገረው። ዮሴፍ አትፍራ፣ ማርያምን ለመውሰድ አትፍራ፣ ማርያም የጸነሰችው በመንፈስ ቅዱስ ነው እና ውሰዳት አለው። ከዛ ስለሱ ነገረው። ያኔ ወዲያው ነው የተቀበለው። ወዲያው ተቀብሎ ይዟት ሄደ። ወዲያው ተቀብሎ መልአኩ እንደነገረው ነው ያለው። የእግዚአብሔር ሰዎች እንደዚህ አይነት ሰዎች ናቸው። መጽሐፍ ቅዱስ ውስጥ የምናነበው የእግዚአብሔር ፍቅር ውስጣቸው እግዚአብሔር የመጀመሪያ ስፍራ የህይወታቸው የመጀመሪያ ስፍራ የሰጡ ሰዎች ፈጥነው ይታዘዛሉ። ብዙ ለመረዳት በቃ ባይገባቸውም ይታዘዛሉ። በቁጥር 5 ላይ ሰግደን እንመለሳለን ነው ያለው። ሰግደን እንመለሳለን ስል አብርሃም ስለ እግዚአብሔር ያመናቸው ነገሮች አሉ። እግዚአብሔር ቃሉን እንደሚጠብቅ ያምን ነበር። በቃ እግዚአብሔር የተናገረው ከዚህ በፊት ጌታ ቃል የሰጠው ቃል የተናገረው ነገር በልቡ አለ፣ አልጠፋም። ስለዚህ እግዚአብሔር ቃሉን የሚጠብቅ አምላክ መሆኑን አምኗል። ይህ ፈተናም ያንን ከልቡ አልሸረሸረበትም። ብዙ ጊዜ የሆነ ፈተና ሲመጣብን እግዚአብሔር ከዚህ በፊት የተናገረን ቃል እንረሳለን። ከልባችን ይሸረሸራል፣ ይጠፋል። የት እንደደረሰ እንኳን አናውቅም። እግዚአብሔር የተናገረውን ቃል በልቡ ያምን ነበር፣ በልቡ ጠብቆ ነበር። ስለዚህ አልተናወጠም። ስለዚህ ፈተናው አልከበደበትም። ሁለተኛው እግዚአብሔር ሙታንን እንኳን ማስነሳት እንደሚችል ያምን ነበር። ዕብራውያን 11 ቁጥር 17 እስከ 19 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር ሙታንን እንኳን ማስነሳት እንደሚችል ያምን ነበር። ይስሐቅ ቢሞት እንኳን ከሞት ማስነሳት እንደሚችል በቃ ያምናል እግዚአብሔር። እግዚአብሔር የተናገረው የተስፋ ቃል አለ በልቡ ውስጥ ከዚህ በፊት ስለ ይስሐቅ። እንደዚህ መስዋዕት ቢሆን እንኳን ቢሞት እንኳን ይስሐቅ እግዚአብሔር አንድ ቀን እንደሚያስነሳው ያውቃል፣ ያምናል። የሚገርም እምነት ግኖች፣ ይሄ በጣም የሚገርም እምነት ነው። እምነት ማለት በቀላሉ የታዘዝነውን ከተረዳን በኋላ ማመን ሳይሆን ከመረዳታችንም በፊት እግዚአብሔርን መታመንና ማመን። መታዘዝ ሁልጊዜም ግልጽ መሆንን ይቀድማል። የግድ ግልጽ እስካሁን ድረስ መጠበቅ የለብን እና ብዙ አማኞች ብዙዎቻችን ከመታዘዛችን ወይም ከመታዘዛችሁ በፊት ሙሉ ማብራሪያ ይፈልጋሉ ወይም እንፈልጋለን። ሙሉ ማብራሪያ እንፈልጋለን። ጌታ አብራራልኝ፣ አልገባኝም፣ ወይ ለአገልግሎት ውጣ ብሎን ይሆናል፣ ወይ የሆነ ነገር ብሎን ይሆናል፣ ይህን ስጠኝ ብሎን ይሆናል። ማብራሪያ እንጠብቃለን። እነዚህ የእግዚአብሔር ሰዎች ግን ማብራሪያ አልጠበቁም። እኛ ብዙ ጊዜ ጌታ ሆይ እቅዱን ካሳየኝ እከተልሃለሁ እንላለን። እግዚአብሔር ግን መጀመሪያ ተከተለኝና እቅዱን አሳይሃለሁ ነው ማለት። ልዩነታችን እዚህ ላይ ነው። እቅዱን አሳየኝ እንላለን እኛ፣ ከዛ በኋላ እንከተልሃለን እንላለን። እግዚአብሔር እንደዛ አይደለም የሚለው። እግዚአብሔር መጀመሪያ ተከተለኝና እቅዱን
አሳያለሁ ነው የሚለው። ልክ እግዚአብሔርን እንደ ጉግል ማፕስ እንመጠበቅ የለብንም። እንደ ጉግል ማፕ ማየት የለብንም። በየተራ አቅጣጫ የሚነግረን ስቴፕ ባይ ስቴፕ አቅጣጫን እንደሚነግረን እንደ ጉግል ማፕ ልንመለከተው አይገባም። እግዚአብሔር ግን የሚለን ከኔ ጋር ተጓዝ፣ ከኔ ጋር ብቻ ሁን። ከዛ በኋላ አቅጣጫውን ታያለህ፣ አቅጣጫውን ታውቃለህ። ከእግዚአብሔር ጋር እንድንጓዝ ከእግዚአብሔር ጋር እንድንሄድ ነው እንጂ እግዚአብሔር እያንዳንዱን ነገር ቀድሞ እንዲያሳየን መፈለግ የለብንም። እግዚአብሔር ጉግል ማፕ አይደለም። እግዚአብሔር በእውነት አብረነው ስንኖር ከእሱ ጋር ስንጓዝ አቅጣጫ ፍንትው ብሎ ይታያል። የሚሰወን ነገር የለም። እግዚአብሔር እምነታችንን የሚፈትነው እኛን ለማጥፋት ሳይሆን የእኛን መታመንና የእርሱን አቅራብነት ወይም ፕሮቪዥን ለመግለጥ ነው። እግዚአብሔር እምነታችንን የሚፈትነው እኛን ለማጥፋት ሳይሆን የእኛን መታመንና የእርሱን አቅራብነት ወይም ፕሮቪዥን ለመግለጥ ነው። እግዚአብሔር ሕዝቡን ወይም ልጆቹን የሚፈትነው እንዴት ነው ወይም ለምንድን ነው? ሶስተኛ፣ እግዚአብሔር ስጡኝ ብሎ ለሚጠይቀን ነገሮች የምንሰጠውን ራሱ ያዘጋጅልናል። ምዕራፍ 22 ዘፍጥረት ምዕራፍ 22 ከቁጥር 11 እስከ 14 እስከ መጨረሻው ቁጥር እስከ 14 ድረስ ያለው ይህንን ነው የሚነግረን። እግዚአብሔር ያዘጋጅልናል። እግዚአብሔር ያዘጋጃል፣ ያያል፣ ያዘጋጃል። ይሄ በጣም የሚገርም ነው። በመጨረሻው ቅጽበት፣ ልክ በመጨረሻ ቅጽበት ሁሉ ነገር ተረብርቦ እንጨቱ፣ እሳቱ፣ ሁሉ ነገር ከተዘጋጀ በኋላ አብርሃም ብለዋውን አንስቷል። ብለዋው ተነስቷል። የአብርሃም ልብ ተሸንፏል፣ ተሰጥቷል ለእግዚአብሔር ሙሉ በሙሉ። እምነቱ ተረጋግጧል። እግዚአብሔርን እንደሚያምን፣ እግዚአብሔርን እንደሚፈራ፣ እግዚአብሔርን እንደሚወድ ተረጋግጧል። ይህ ከሆነ በኋላ እግዚአብሔር ጣልቃ ገባ። ሃሌሉያ! እግዚአብሔር ጣልቃ ገባ። አውራ በግ የይስሐቅ ተተኪ መስዋዕት የሚሆን ማለት ነው። እሱን አሳየው እግዚአብሔር። እዛ ጫካ ላይ ታስሮ ጫካ ላይ አሳየው። ይስሐቅ በሕይወት ተረፈ። እግዚአብሔር ይስሐቅ እንዲሞት በፍጹም አልፈለገም። እግዚአብሔር ይስሐቅን ሊገድለው አልፈለገም። በፍጹም ሊገድለው ፈቃዱ አይደለም። በፍጹም አልፈለገም። የፈለገው የአብርሃም እምነት ሕያው እንዲሆን፣ የአብርሃም እምነት ሕያው ሆኖ እንዲገለጥ እንዲታይ ነው። እግዚአብሔር የፈለገው ይህንን ነው። እግዚአብሔር ሊያሳይ የፈለገው ይህንን ነው ግቡ። ይህ ታሪክ በእውነት ወደ ክርስቶስ የሚያሳየን ነው። ወደ ክርስቶስ የሚጠቁም ነገሮች አሉ። እንዴት ነው ወደ ክርስቶስ የሚጠቁም ብትሉ፣ ለምሳሌ ይስሐቅ የተወደደ ልጅ ነው። አንድያ የተወደደ ልጅ ነው። ኢየሱስም የተወደደ የእግዚአብሔር ልጅ ነው። ይስሐቅ እንጨት ተሸከመ። ራሱ ለመሞት እኮ ነው እንጨት ተሸክሞ ነው ሲሄድ የነበረው ይስሐቅ። ኢየሱስ መስቀል ተሸከመ። ተመልከቱ እንዴት እንደሚጠቁም። ኢየሱስ ክርስቶስ መስቀል ተሸከመ። ይስሐቅ ሊሰዋ ቀረበ። ልዩነቱ እዚህ ላይ ነው። ሊሰዋ ነው የቀረበው፣ ግን አልተሰዋም። ኢየሱስ ግን ተሰዋ። ኢየሱስ ግን ተሰዋ። በመስዋዕት ደረጃ ይቀራረባል፣ ግን ሊሰዋ ቀረበ ይስሐቅ። ኢየሱስ ክርስቶስ ግን ተሰዋ። ለይስሐቅ በግ ተተካ። በይስሐቅ ምትክ የሚሞት በግ ተገኘ። ክርስቶስ ደግሞ ለእኛ ተተካ። በእኛ ሞት፣ ለእኛ ምትክ ሞተ ኢየሱስ ክርስቶስ። በጣም የሚገርመው ነገር ከዚህ ታሪክ እግዚአብሔር ለአብርሃም ልጁን ከሞት አተረፈለት አይደል? ለአብርሃም ልጁን ከሞት አተረፈለት። ነገር ግን ለገዛ ልጁ አልራራለት። ሮሜ 8:32 ላይ ይህንን ነው የምንመለከተው። ለገዛ ለራሱ ልጅ አልራራለት። ለአብርሃም ልጅ ለይስሐቅ ግን ራራለት። እግዚአብሔር ልጅ ለልጁ አልራራለት። እኛ እንድንድን፣ እኛ ከሞት እንድንድን፣
እኛ ከጥፋት እንድንድን፣ እኛ የዘላለምን ሕይወት እንድናገኝ፣ እኛ ከእግዚአብሔር ጋር እርቀ ሰላም እንዲሆንልን እግዚአብሔር ለገዛ ልጁ አራራለት። እግዚአብሔር የተባረከ ይሁን። ወገኖቼ እግዚአብሔር እምነታችንን የሚፈትነው ትልቅ ቦታ በምንሰጠውና ከሁሉ አብልጠን በምንወደው ነገር ላይ ነው። ዘፍጥረት 22 እግዚአብሔር ልባችንና እምነታችን እንደሚፈትን እምነት ማድረግ ግልጽ ባይሆንልንም መታዘዝ እንዳለብንና እግዚአብሔር ለእርሱ የምናቀርብለትን መስዋዕት እንደሚያዘጋጅልን ጭምር ያስተምረናል። ዛሬ እግዚአብሔርን እንድታምኑበት እርሱ እየጠየቃችሁ ያለው ነገር ምንድን ነው? እምነታችን ከፍ ብሎ እንድታይ እርሱ እየጠየቀን ያለው ነገር ምንድን ነው? እየጠየቀን ያለው ነገር ምንድን ነው? ስጠኝ እያለን ያለ ነገር ምንድን ነው? እንከለክለው ይሁን ከልክለነው ይሁን እግዚአብሔር ወደ ተራራው ከጠራን አስቀድሞ አውራ በጉን ያዘጋጃል። እግዚአብሔር አውራ በጉን ያዘጋጃል። እግዚአብሔር የሚፈትናችሁ ወይም የሚፈትነን ሊያጠፋችሁ ሳይሆን ሊያሳድጋችሁና ራሱን ሊገልጥላችሁ ነው። እግዚአብሔር ይስሐቅን አምጣ ስል የወደፊት ሕይወትን እየቀማ አይደለም፣ ይልቁንም ዋስትና እየሰጠ ያዌ ይርኤ እግዚአብሔር ያዘጋጃል። ዛሬም እግዚአብሔር ያዘጋጃል። የምንሰጠውን የምንሰዋውን የሚያዘጋጅ አምላክ ነው። ያዌ ይርኤ እግዚአብሔር ያዘጋጃል። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። ተባረኩ።